ኃጢአተኛ ነኝ፣ ኃጢአት የሰለጠነብኝ ነኝ። ስለዚህ እኔ ወደ ቤተክርስቲያን መሄድ አይገባኝም፣ የእግዚአብሔርን ፊት ማየት አልችልም፣ ከምንም በላይ እኔ አውደ ምሕረቱ ላይ መቅረብ አይገባኝም ብላችሁ በኃጢአታችን ምክንያት እግዚአብሔር አይቀርበንም ብላችሁ አስባችሁ ከቤተ ክርስቲያን የራቃችሁ ወንድም እህቶቻችን ከዚህ ድርጊታችሁ ልትቆጠቡ ይገባል። እግዚአብሔር ስለ እናንተ ወርዷል፣ ስለ እናንተ ኃጢአት ብሎ በመስቀል ላይ ተሰቅሏል። ያንን ነገር ልታስቡት ይገባል። ሁልጊዜም ሕይወት አልጋ በአልጋ አትሆንም። የጻድቅ ነፍስ ምንድን ነው? ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል ነው። ስለዚህ ኃጢአትን ለመተው የልምምድ ውጤት ነው። ዛሬን ኃጢአት ሰራን፣ ነገ አላደርጋትም ይችን ኃጢአት፣ ጌታዬ ሆይ አንተ አግዘኝ ብለን በጸሎትና በጾም በስግደት በምጽዋት ስንበረታ ኃጢአትን እየተውናት እንሄዳለን። ስለዚህ ከቤተ ክርስቲያን ከመራቅ ይልቅ ስርየተ ኃጢአት የሚገኝባት በዚህ ቦታ በተቀደሰችው አደባባይ የሚጸለየውን ጸሎት ሁሉ እሰማለሁ፣ ዓይኖቼም ወደዛ ጆሮቼም ወደዛ ያደምጣሉ ብሎ እግዚአብሔር አምላክ ለንጉሥ ሰሎሞን እንደተናገረው ከዚች ቤተ ክርስቲያን ላይ ዓይኑ አይነቀልም። ስለዚህ እግዚአብሔር ወልድ ኢየሱስ ክርስቶስ ለእኛ ለኃጢአተኞች ሲል መጥቷል። እኛን ለማዳን መጥቷል። ጻድቃንን ሳይሆን ኃጥአንን ለንስሐ ልጠራ መጥቻለሁ እንዳለው ስለኛ ነውና ስለ አለባበሳችሁ ሳትጨነቁ፣ ስለ አረማመዳችሁ ሳትጨነቁ፣ ስለ ጸሎታችሁ ሳትጨነቁ እግዚአብሔር እናንተነታችሁን ነው እንጂ አለባበሳችሁ ላይ አይደለም ትኩረቱ። ምናልባት ቤተክርስቲያን ስትመጡ የሚያሳቅቃችሁ እንዴት እንዲለብሳ ትመጣለች፣ እንዴት እንዲለብሱ ይመጣል፣ አቤት ጸጉሩ፣ አቤት ጸጉሯ፣ ቢያንስ ጥፍር ቀለሟን አታስለቅቅም ወይ እንትኗን የሚላችሁ በጣም ብዙ ሰው ሊኖር ይችላል። ይህ ማለት ልክ ባለ ሽቷ ማርያምን ሰይጣን መንገድ ላይ አግኝቶ ሽቶ ልገዛ ስትሄድ በሉቃስ ወንጌል ምዕራፍ 7 ላይ የተጻፈው ማለት ነው። ትርጓሜውን የበለጠ ማየት ትችላላችሁና ልገዛ ስትሄድ ለውሽማሽ አይደለ አዲስ እንግዳ መጥቶብሽ አይደለ እያለ አቅሏል እንድስትና ከምንም በላይ እንድትበሳጭ ሲያደርጋት ነበረ። ነገር ግን የክርስቶስ ፍቅር አሸንፏት ስለነበር ከኃጢአቴ መመለስ አለብኝ ብላ አምና ስለነበረ ማንም ሊያሸንፋት አልቻለም። ማንም ምንም ቢላችሁ ሳሰሙ ወደ ቤተ ክርስቲያን መምጣት አለባችሁ። እግዚአብሔር እናንተነታችሁን ነው የሚፈልገው። ዛሬ ያልሆነ ከስርዓት ውጭ ነው የሚባለውን አለባበሳችሁን ነገ ክርስቶስ ሲገባችሁ፣ ፍቅሩ ስትረዱ፣ መንፈሳዊነታችሁ ሲጨምር፣ ብስለታችሁ ሲጨምር ልብሱን አይደለም እናንተነታችሁ ራሱ ለክርስቶስ ሰጥታችሁ ትጥሉታላችሁ። ስለዚህ ስለ አለባበስም ስለምንም ሳትጨነቁ ዝም ብላችሁ ቤተ ክርስቲያን ነው እኔ ኃጢአተኛ ነኝና አይገባኝም አትበሉ። ዘማዊቷን ሴት ታውቃላችሁ አይደለ? ዘማዊት ነች። ነገር ግን ክርስቶስ ጋር ከመቅረብ ግን ወደኋላ አላለችም። ክርስቶስ ማራት እንጂ አልፈረደባትም። ባለሽቷን ማርያም መታቋት ነው። አባ ሙሴ ጸሊም በመጽሐፈ መነኮሳት የተጻፈ እጅግ ብዙ ኃጢአቶችን ሲሰራ የኖረ በኋላ ግን ተጸጽቶ ሲመለስ እግዚአብሔር በፍጹም ምሕረቱ የማረው አባት ነው። እንዲሁም ደግሞ የጠፋውን ልጅ በሉቃስ ወንጌል ምዕራፍ 15 ላይ የምናውቀው ነው። ጠፍቶ ድርሻውን ወስዶ ከሄደ በኋላ ተመልሶ መጣ። እግዚአብሔር ደስ ብሎት ነው የተቀበለው። ስለዚህ እናንተም ከማንም አታንሱም። እግዚአብሔር እናንተንም የሚጠላበትም ጊዜም ቦታም የለውም እና ቤተ ክርስቲያንን ታስፈልጓታላችሁ፣ ለእግዚአብሔር ታስፈልጉታላችሁ። ኑ ለእናንተ ነው ስጋውና ደግሞ የሚቆረሰው የሚፈተተው። እጅግ በጣም ብዙ ነገሮች የሚደረጉ ስርዓት የሚደረገው ለሰው ልጅ ነው እንጂ ሰው ለስርዓት አልተፈጠረምና ኑ ግድ የላችሁም። ቤተ ክርስቲያንን አትሽሿት። ስለ ኃጢአታችሁ መማፀንን መለማመንን ማዘውተር ያለባችሁ ቤተ ክርስቲያን ነው እንጂ በመሸሽ አይደለምና ቤተ ክርስቲያንን የራቃችሁ ወንድሞች ሰውን አይታችሁ ካህናትን፣ ሰንበት ተማሪን፣ አዘውታሪንን፣ ጸሎተኞች ነን የሚሉትን አይታችሁ የሸሻችሁ ካላችሁ እነሱን አይደለም የምታመልኩት እግዚአብሔርን ነውና ወደ ቤታችሁ እንድትመለሱ ያስፈልጋል ማለት ነው።